ማለት ኮላጅን ምናምን ዲኤንኤ አሁን ዲኤንኤ ኮላጅን ምናምን ናቹራሊ ይመጣል። ኦፍ ኮርስ ኮላጅን አሁን ኮላጅን ለምሳሌ the best ኮላጅን ማግኘት የት ይቻላል ብትይ ማለት ነው ቡና ላይክ ቡናው ተቆልቶ ምናምን ተፈልቶ ምናምን መጠጩ ቡና አይደለም። ኦኬ ቡናው ልክ ይደርሳል አይደል? ቀይ ይሆናሉ አይደል? ፍሬዎቹ የቡና ፍሬ አይታችሁ ከሆነ የቡና ዛፍን አይታችሁ ከሆነ ማለት ነው ያ ቀይ የሚሆነውን የቡናውን ማለት ነው ላይክ ይከፈታል። ሁለት ቡና ነው አንዷ ጃኬት የምትይዘው ከነ ጃኬቱ ከነ ቀዩ ነገር ማለት ነው። የተወሰነ እንትን ቅጠል ታረጊና ታፈያለሽ። ምንድነው ስም አለው ሀረር አካባቢ። አሁን የሀረር አካባቢ ሴቶች ፊታቸውን አይተሽ ከሆነ ንጹህ ነው፣ በጣም ነው የሚያምሩት። አሁን እነሱ በቃ እንደ ካልቸር ያ ነው የሚጠጣው እዛ ሀገር እንደ ሻይ ተደርጎ ማለት ነው። ቡናውን ቅርፊቱ ማለት ነው። ቅርፊቱ ግን ነው ላይክ ቡና ሲደርስ ቀይ ይሆናል አይደል? እና እንበለዋለን አሁን ጩጮ ሆነን ማለት ነው። የሆነ የሚጣፍጥ ነገር አለው። በልቻ ቀሎ ነው ያው ቀዩ ፓርት ተቀርፍ በቃ የምትበይው ነገር አለ አይደል? የሚጣፍጠው ነገር that is pure collagen ነው። እሺ እንትኑ ቅርፊቱ ማለት ነው። ቀዩ ፓርት ውስጡ ያለው ቁጢ ነው የሚባለው። ቁጢ ነው መሰለኝ የሚባለው። በቃ ይኸውልሽ አሁን ሀረር አካባቢ ፊታቸውን አይተሽ ከሆነ የሴቶቹን የሆነ በቃ ጥንቡሽ የሚል ነው የሚመስለው። በጣም ነው የሚያምረው ፊታቸው አይተሽ ከሆነ በቃ ለምንድን ነው እነሱ አሁን በቃ ያንን እንደ ካልቸር ነው በቃ ላይክ ኤቭሪዴይ እንደ ቡና እንደ ሻይ ነው የሚጠጡት። እሱን ቅጠሉን ታረጊበታለሽ፣ ከዛ ያንን ጃኬቱ ምናምን ታረጊበትና እሱን እንደ ሻይ አፍልተሽ የምትጠጩ ከሆነ በየጊዜው ዩ ጌት ኮላጅን ላይክ እንትን ነው ሪች ኮላጅን ትሆኛለሽ። ብዙ ነገሮች አሉ አሁን ለስኪን ኬር ምናምን የሚደረጉ ማለት ነው። ይሄ ትራዲሽናል የሆኑ እና ይሄ ግን የምታረጊያቸው ነገር ከውስጥ ነው የሚሰራው፣ ከውጭ የምታረጊው ነገር ሰውነትሽን እያበላሸው በሂደት በጣም ወርስት እየሆነ ነው እንጂ የሚሄደው there is no way I would bet $1 million if there is any product በጊዜ ቆይታ እያጠርዳ ፊትሽን የሚሄድ የለም። የተወሰነ ጊዜ ያጸዳው ይመስልሻል፣ አሪፍ ይመስልሻል። በኋላ ግን ከአመት ከሁለት አመት በኋላ ብጥስጥስ ነው የሚለው የምታቆሚ ከሆነ ስፔሻሊ ደግሞ ቆይችን ልበላት ኤቭሪ ታይም ኬሚካል ወይም እንደዚህ አይነት እንትን በምታደርጉበት ጊዜ ሰውነታችሁ ሱስ ይዘዋል። ሊስን ቱ ሚ አሁን ለምሳሌ ይሄ ሄደን ሾልደር የሚባል ሻምፑ የሚጠቀም ሰው ካለ ያንን ተጠቅመሽ ማለት ነው ለአንድ ሳምንት ብታቆሚ ፎሮፎር ነው የምትሆኙ። ብከ ሰውነትሽ ሱስ ይዘዋል፣ አዲክት ይሆናል ቆዳሽ ማለት ነው። እንደዛ ከማድረግ እንትን ይበላችሁ ይጠብቃችሁ። ኤኒዌይ ጥያቄው ምንድን ነው? Okay, so what about any type of injection? I would say if you do injections, weight loss, stop. If you value any opinion and any advice, stop. But if you want to do beauty, PRP is not bad because technically your blood እንትን ያደረጉት ማሽን ውስጥ ይከቱትና ኢትስ ላይክ ልክ ወተት ተንጦ ቅቤ እንደሚወጣው ደማችሁ ሲናጥ እንትን ምንድነው ፕላዝማው ይወጣል። ፕላዝማው ተመልሶ ወደ ሰውነታችሁ ቢወጋ ዳትስ ናት ባድ፣ ሪጁቭኔት ነው የሚያደርገው ሴሎቻችን። እና ኦንሊ ቲንግ እንደው ቢሆን እንኳን ብታደረጉ ፒአርፒ ዳትስ ፋይን ላይክ የሰውነታችሁ የሴላችሁ የቆዳችሁን ሴል እንትን ለማድረግ ሪጁቭኔት ለማድረግ ፒአርፒ። ከዛ በተረፈ ምንም ነገር ሬኮመንድ አላደረግም። ሶሪ በጣም ይቅርታ ጋይዝ። ፒአርፒ ማለት ምን ማለት መሰለሽ? ሰው ላይክ ቅድም እንዳልኩት አሁን ቅቤ ተንጦ ወተት ተንጦ ምንድን ነው የሚወጣው? ቅቤ ይወጣዋል አይደል? ወተቱ ሲናጥ ደማችንን ደግሞ ሲናጥ ማለት ነው ፔለት ይሄ ምንድን ነው ላይክ ፕላዝማ ነገር አለው፣ ነጭ ነገር ልክ እንደ ቅቤ ደማችን ሲናጥ የሆነ ነጭ ነገር የሆነ መስታወት የሚመስል ነገር አለው። ያ ምንድነው? ፔሌትሬት ሪች ፕላዝማ ይሉታል፣ ፒአርቢ ማለት ነው። ፔሌትሬት ሪች ፕላዝማ። እሱን መልሰን በምንወጋበት ጊዜ
ሪጁቭኔት ያደርጋል፣ ሪጀነሬት ያደርገዋል ሴሎቻችንን ማለት የቆዳ ሴሎቻችንን፣ የፀጉር ፎሊኪሎቻችንን ምናምን ሪጀነሬት ያደርገዋል ማለት ነው። እና እሱ አሪፍ ነው። ከዛ በተረፈ ግን ይሄ ሌላ አርቲፊሻል የሆነ ምናምን ነገር I would never suggest. If you do PRP is okay. Urine is good too. Somebody said urine. No. ይሄ የዴድ ስኪን ላይክ ይሄ በቃ ሰውነትሽ ላይ ማለት ነው ሴሎችሽ ቆዳሽ ላይ ምናምን የሞቱ ሴሎች ምናምን ይሄ በቃ ላይክ የሚደርቅ እንደ ጭርት ነገር እንደገና ፀጉርሽ ደግሞ የሚሳሳ ምናምን ከሆነ እሱን ስታደርጊ ምንድነው የሚያደርገው? ሪጀነሬት ያደርገዋል ሴልሽን እና መጥፎቹ ሴሎች ተቀርፎ ይወጡና አዲስ ሴል ከውስጥ ይወጣል ማለት ነው። ፒአርፒ እንደዛ ያደርጋል። አሪፍ ነው። ወረባት ዩሪን ላለ ሰው ዩሪን በጣም አሪፍ ስቴም ሴል እንትን ነው፣ ሽንት ማለት ነው። ግን የምንበላው ምግብና የምንጠጣው ነገር እንትን ስለሆነ ቶክሲክ ስለሆነ ሽንታችሁን ዝም ብላችሁ እንዳትጠቀሙ። ኢትስ ናት ጉድ። ምትጾሙ ግን ከሆነ ማለት ነው ለ3 ቀን ሰክሰስፉሊ መጾም የምትችሉ ከሆነ በአራተኛው ቀን ያለው ሽንት በጣም አሪፍ ነው። በጣም ለብዙ ነገር ይጠቅማል። ምን ማድረግ ነው ዴኒ? ሽንቱን መጠጣት ቴክኒክሊ ነው። በኤንሸንት አባቶቻችን እናቶቻችን ያደረጉበታል። የምር ነው። በጣም የሚገርማችሁ ማለት ነው አሁን ለምሳሌ ቁስል ቢኖራችሁ አይናችሁ ቢታመም ምናምን በሽንት ብትታጠቡት ወዲያውኑ ነው የሚደርቀው ቁስሉ። I'm telling you be surprised. Why? Because ውስጡ ስቴም ሴል አለው። ምክንያቱም ቅድም ስላችሁ የነበረው ነገር ምንድን ነው? ምግብ በምንበላበት ጊዜ ያን ምግብ ስለሆነ ሰውነታችን ፕሮሰስ የሚያደርገው ስቴም ሴሉን በቆሻሻ መልክ ነው ሰውነታችን የሚያወጣው። አሁን ለምሳሌ ካካ ማለት ነው ካካ አሜሪካን ሀገር ይሸጣል። ጥሩ ባዮም ያ ሆድሽ ማለት ነው ሆድሽ በጣም አሪፍ ጥሩ ማይክሮ ባዮም ካለው ሰውነትሽ ባላንስ የሆነ እንትን ካለሽ ማለት ነው ባላንስ የሆነ ባክቴሪያ ሰውነትሽ ውስጥ ካለና አሪፍ ከሆነ ማይክሮ ባዮምሽ በጣም ውድ ነው የሚሸጠው። እንዲሁም ልንገርሽ እንደ መድኃኒት ይሰራል። እንደ መድኃኒት ተሰርቶ ማለት ነው አሁን እንትን ምንድን ነው የሚባለው ይሄ የህፃናቶች የሚያማቸው የማይድነው በሽታ ናት አልዛይመር ሳይሆን ስፔክትረም ያለው አውቲዝም አሁን በቃ ላይክ ሞስት በቃ ላይክ ቤስት እንትን ወይ ያገኙት አሁን ፊካል ኢምፕላንት ነው የሚባለው። ጉግል አድርጉት፣ ፊካል ኢምፕላንት ይባላል። ፎር አውቲዝም ቤስት ትሪትመንት ራይት ናው ዩሮፕ ውስጥ ነው የሚደረገው። ፊካል ኢምፕላንት ነው የሚባለው። ካካ ማለት ነው። ካካውን እንደ ታብሌት ነገር አድርገው ይሰሩታል ማለት ነው። ይዋጣል። እሱ በጣም ነው የሚገርምሽ። ላይክ በጣም እና ውድ ነው ደግሞ ራሱ ጥሩ ማይክሮባዮም ካለሽ የሚገዙት ራሱ በጣም ውድ ነው። አሁን አንተ ላይ ከ14 ቀን ወይ 5 ቀን 6 ቀን ከጾምክ በኋላ ወተር ፋስቲንግ ካረክ በኋላ መጀመሪያ የምትበላው ምንድን ነው? ምግብ ልትበላ ስትል እንትን ዋተርሜለን ይኸውላችሁ። አሁን ብዙ ጊዜ ሰው የሚሸወደው ዋተርሜለን በጣም አሪፍ ነው ሲባል ትሰማላችሁ አይደለ? ይሄ ቀዩ ፓርት አይደለም፣ እሱ ሹገር ነው። ይኸውላችሁ ዋተርሜለን ውስጥ ያለው ቀዩ ፓርት እሱ ሹገር ነው። ላረ ፒፖ በቃ ዋተርሜለን ጁስ ምናምን ሲባል እሱ ነው የሚመስላቸው። በጣም አሪፉ ነገር ያለው ዋተርሜለን ላይ የቱ ጋር መሰላችሁ? ነጩ ፓርት ላይ ቀዩ ካለቀ በኋላ ከአረንጓዴው ቆዳው በፊት ያለው ነጩ ፓርትና እንትኑ ፍሬው እሱን ነው መምታት ያለባችሁ። ሰው እኔ አሁን ምንድነው የማደርገው? ልክ ጾሜ ስጨርስ በምንም አይነት ምግብ አትሊስት ፎር 12 አወርስ አልበላም። ምንድነው የማደርገው? ፍሌክሲድ ተልባ ማለት ነው። ተልባውን ከዋተርሜለን ነጩ ፓርትና ከተገኘ የፓፓዬ ሲድ ደግሞ አንድ ላይ እሱ ይመታል። እሱን ጠጣለሁ። ዳትስ ጉድ። ከዛ ሜቢ በነገታው ነው እንጂ የምበላው ጾሜ ከጨረስኩኝ በኋላ ወዲያውን ብሞት አልበላም። በጣም መጥፎ ነው። አክቹዋሊ ለሰውነታችን በጣም ስትረስ ነው የሚያደርገው። ሰው በፍሩት ምናምን ነው ብሬክ ማድረግ ያለባችሁ ፋስታችሁ። ወዲያው ምግብ ከተበላ ጥሩ አይደለም ማለት ነው። ኖ እንደው በጣም ጭነት ነው የሚሆነው ለሰውነታችን። ላይክ ነው ይሄ ሰደን እንትን የሚባል ነገር አለ አይደለ? ሰደን ስትረስ
እንደዛ ነው ሰውነታችንን የምናደርገው። we don't want to do that ወይ ዴኒን ካዳመጡት እኮ ብዙ ነገር ትማራላችሁ። በጣም ነው እናንተ እንትን ሊታወቅ አይፈለግም እንጂ አሁን ፒሪየድ ማለት honestly like ልጅ ሰፖርት ማድረግ የሚችል የነበረ ነገር ነው። ያ ደም ማለት like technically full of stem cell ማለት ነው። why don't you guys google it you can go google it, it's easy. ምንድን ነው ቤኔፊቶቹ ምንድን ናቸው? ስቴም ሴል ብራ ስቴም ሴል ማለት እኮ ነገርኩሽ። አሁን አይንሽ ዳሜጅ ቢሆን ማለት ነው ሴሎችሽ ናቸው ዳሜጅ የሚሆኑት አይደል? ስቴም ሴል ያንዳንዱ ሰውነትሽ ላይ ያለን ሴል ሪፕሌስ ማድረግ የሚችል ነገር ነው ስቴም ሴል ማለት ኤኒቲንግ። አሁን ለምሳሌ እኔ አሁን ምን አድርግ ያለው መሰላችሁ? ሲምፕል ኤግዛምፕል ልንገራችሁ። ልጆቼን ስወልድ የትልቋ ልጄን ፕለዘንታውን ባንክ ውስጥ አስቀምጨዋለሁ ማለት ነው። በጣም ውድ ነው የሚከፈለው፣ በየአመቱ ነው የሚከፈለው። ፍሪጅ ውስጥ ስለሚሆን ምናምን ነገር ኤክስፔንሲቭ ነው በአሁን ሰዓት ማለት ነው። ልጄ ኤኒ ኦርጋን ፌሊየር ቢኖራት ሌላ ሰው ጋር ሄጄ አልጠይቅም። አሁን ኩላሊቷ ቢታመም ኩላሊት ሄጄ አልፈልግም። ከዛ ከስቴም ሴል ላይ ይወሰዳል፣ ከፕለዘንታው ላይ ኩላሊቱን ያሳድጉላታል። ከዛ ኩላሊቱን አሳድገው ያንን ኢምፕላንት ያደርጉላታል። ጉበት ብትፈልግ ጉበት ያሳድጉላታል ከዛ ከፕለዘንታው ላይ። I'm serious, this is happening today right now. I actually did that. like እኔ ልጄ እንትኗን ፕለዘንቷን ባንክ ውስጥ አስቀምጬላታለሁ። so anything ቢሆንና any organ ቢያስፈልጋቸው ኦርጋን ዶላር አያስፈልጋችሁም። በቃ ከዛ ውስጥ ስቴም ሴሉን ያወጡና ከስቴም ሴሉ ላይ የሚፈልገውን ኦርጋን ያሳድጉታል። ከዛ ያንን ኢምፕላንት ያደርጉታል። ጉግል ነገር ዛሬ ነው የሰማሁት። ምንም ሰምቻችሁ ማላውቃቸው ነገሮች ጉግልት አም ቴሊንግ ዩ በስሟ በለው ነው። አሁን ለምሳሌ የሆነ ፕሮዳክት ሲመጣ አሪፍ ነው ተብሏል ምናምን እየተባለን እንገዛለን እንቀባለን። ኢቨን ስለምንቀባው ነገር እንኳን እኮ ጎግል አናደርግም። ልምድ የለንም። በጣም ነው። አሁን እኔ ምን አደረኩኝ? አዲስ አበባ የነበርኩኝ ጊዜ ማለት ነው ካፌ ገብቼ የጾም ማኪያቶ ስላቸው አለ በምንድን ነው የምትሰሩት? ኮፊ ሜት ይሉኛል ማለት ነው። ኮፊ ሜት ፒውርሊ የሚሰራው በሚልክ ነው። አያነቡትም፣ አያውቁትም። ህዝቤ የጾም ማኪያቶ እያለ ኮፊ ሜት ነው የሚጠጣው። ኢትስ ሶ ሳድ ላይክ ፒፕል ዶንት ኢቭን ኖ። እንትኑን ራሱን ማንበብ አይችሉም። እስቲ ኮፊ ሜት ሌብሉን አንብቢው፣ እስቲ ኢንግሪዲየንት የሚለው ላይ አንብቢው። ከሚልክ ነው የሚሰሩት። ኢትስ ሶ ሳድ ላይክ ፒፕል ዶንት ኢቭን ኖ ሃው ቱ ሪድ ላይክ ሲምፕል እንትኑን ሌብሉን ኢንግሪዲየንቱን ማንበብ እንኳን አይችልም ሰው። ልምድ ነው እኮ ልምድ የለንም። it's bad especially right now ግን ስቲል ያው አንዴ ኮፊ ሜት አለኝ ማይ ሃውስ እና you see ኮፊ ሜት አንብቢው በእናትሽ እንደው do me a favor አውጪውና ኢንግሪዲየንት የሚለው ላይ አንብቢው። ሚልክ ካላለ እኔ ልቀጣ like seriously ነው የምልሽ። እና like it's a huge problem. like we need to wake up. like መንቃት አለብን ነው like ዝም ብሎ እግዚአብሔር ጤና ስጠኝ ብሎ መጸለይ የትም እንትን አያደርገንም። ማወቅ አለብን እንዴት ጤናችንን መጠበቅ እንዳለብን፣ እንዴት አድርገን ራሳችንን ላይ ፎከሳችንን፣ ጉልበታችንን፣ ላይክ ደስታችንን ላይክ አሁን እኮ ሰው እርስ በርስ የሚባላው እኮ ውስጡ ደስታ ስለሌለው ነው። because ውስጡ ጤና ስለሌለው ነው እኮ ደስታ የማይኖረው። like we need to be able to get our body እንትን ማድረግ አለብን። አንድ ደግሞ ልንገራችሁ ካውስ ሚልክ ይላል ዲኤንኤ exactly I'm telling you bro. anyway let me show you guys something. It's crazy, like it's crazy. like people are like so subliminally sleep አድርጓል ሰው ተኝቷል። በቃ በትልቁ አርገኝ ኪዱ it is coffee, I mean milk. It's milk. It's so sad man. የጾም ማኪያቶ ብላይ ሰጠጭ ነበር ሹላ ይሄው ሚልክ የሚላለው exactly ይታያል። it's sad bro. you see cow's milk የሚለውን አያችሁት? እዚህ ጋር cow's milk ነው ለዛው የሚለው like sad bro. ግን ጾም አለው